ሰላም ጤና ይስጥልኝ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ያላችሁ ወይ? እንዴት ናችሁ? ሁላችሁም ሰላም ሰላም ብያለሁ የኔ ውድ ቤተሰቦች፣ ሁላችሁም እንዴት ናችሁ? እንኳን ደህና መጣችሁ የኔ ውዶች። ከልብ አመሰግናለሁ ለምታረጉልኝ ነገር ሁሉ። ዛሬ ደግሞ በሁለት ነገር መጥቻለሁ፣ በአብርሽና በሩታ ሙሽሩታ በአብርሽና በሚስቶቹ ከዛ በጃኒ ውዶቼ። የሰው ልጅ መስራት መቀየር ጥሩ ነው። እኔ በጣም ነው ደስ የሚለኝ። ለውጥ የሚባል ነገር በጣም ይናፍቀኛል። ማንም የማይናፍቀዋል ብትሉኝ ማለት ነው። ስኬት ደስ ይላል። ሰው በዋለበት በተሰማራበት ስኬት ጥሩ ነው። 2 ዓመት አለፋችሁ አብርሽና ሩታ ማለት ነው። ደጋፊ ያገኙ፣ በጣም ተወደዱ። በተለይ በመዳብ ቅመሞች፣ አቤት የመዳብ ቅመም እውነትም ቅመም ግን እኔ ቅመም አይደለም። የመዳብ ቅመም ይሄ እዚህ ሳጥን ውስጥ ያለው ነው። እኔ ነኝ። እኔ ቅመም አይደለም። አንድ ሰሞን ሆነ ቤት ገብታችሁ ራሱ ስለ እነሱ መጻፍ አትችሉም። ተሳዳቢ ደጋፊዎቻቸው እንዳለ ተሳዳቢ፣ ከምር እንዳለ ባለጌ ዋልጌ። እኔ ያየሁት ጉድ በተለይ እንትናነኝ አባቷን አፈቂ፣ እንትናነኝ የልጇ ቀበጥ፣ እንትናነኝ የእንትናነኝ እንትና የሚሉ ስሞች ውይ ከኢትዮጵያ መውጣት የሌለባቸው እዛ ገጠር እበት መጠፍጠፍ የነበረባቸው እበቶች አንዱን ሳይገባቸው አንዱን ሳይረዱ የራሳቸው ህይወት አሮ ስለ ሰው ሰው መውደድ መጥላት መብት ነው። ግን እኔ የማላውቀውን ሰው የራሴ ኑሮ እየተንገዳገደ ስለዛ ሰው ደግፌ አልሳደብም፣ አልከራከርም። ቁም ነገር ጊዜን አላጠፋም። ለሚጠቅመኝ ብቻ ለሚደግፈኝ ብቻ እኔ ይሆነኛል ለምለው እንጂ ለማይሆነኝ እሱ ህይወቱን እየኖረ ለዛ ሰው እኔ ቁሜ ሽንጤን ይዤ ማንም ጋር በስድብ ልመላለስ አልችልም። አንዳንድ ሴቶች ህይወታቸው በቃ ዝም ብሏል አይደል? አስቸጋሪ ነው። በእውነት ነው የምላችሁ። በእነዚህ ልጆች የተነሳ እኔ ስንቱን ታዝቤዋለሁ፣ ስንቱን አይቻለሁ። እንደው ከነዚህ ጋር ራሱ መደበሬ፣ ከነዚህ ጋር ራሱ የአረብ ሀገር እንትን መባሌ በጣም ነው የሚያናድደኝ። በጣም ለምን እነሱ መፈጠራቸውንም አያውቋቸውም እኮ። አሁን ምንድን ነው እነዚህ ልጆች የሚያስተምሩ? ከመጡ ጀምረው እነሱ ላይ ለውጥ አለ። ወለዱ፣ ተዋለዱ። አባቱ ራሱ ቀጫጫ ነበሩ፣ ወፈሩ። እሰይ ደስ ይላል። እሱ ራሱ ቀጫጫ ነበረ፣ አበጠ፣ ናይጄሪያ መሰለ፣ አበጠ። ደም የጠጣሽ ቁንጫ ብሎ ቁጭ። ደስ ይላል። እሰይ አበጠ እኮ ጌታ ሆይ። ከንፈሩ ራሱ ወፈረ፣ ከአይን አውጣው። ደስ ይላል። ግን ምንድነው ችግሩ? ምንድነው ደስ ያላለኝ ነገር? ሁልጊዜ ሴትን በቃ ከፍቅር ከዝችኛዋ ህርሚላ ይላሉ፣ ምን ይላሉ እማያችሁ ሁሉ ከሴት ጋር የተያያዘ። አሁን እነሱ ፈምሰዋል። ከ2 ዓመት በላይ ሆኗቸዋል። እነዚህ ልጆች ተከታይ እንዳላቸው መጠን ከነሱ በእድሜ የሚያንሱ ልጆች አሉ፣ እንደነሱ መስራት የሚፈልጉ ልጆች አሉ። ጥሩ ነገር ለምን አያስተምሩም? ከመጀመሪያውም ርዕሳቸው የነሱ ሐኪም ቤት ገባን፣ ከሐኪም ቤት ወጣን፣ ተጣላን፣ ታረቅ፣ ተገናኘን፣ ተለያየን፣ ሐኪም ቤት ገባን። በቃ እንደዚህ ነው። ፍቅር ሄደች፣ ፍቅር መጣች፣ ሩታ ረገዘች፣ ሩታ ወለደች፣ እንትና ሄደች፣ ሄርሜላ መጣች። ትንሽም እነ ዳኒ ሮያል ቤተሰብን አስገብተው ነበር። እኔ ሮያል ቤተሰብ እነ ጽጌም ባለፈውን ብያቸው በጣም ነው የምወዳቸው። ለምን ሁለቱ ራሳቸውን ችለው ነበር የሚሰሩት። በቃ ራሳቸውን ይዘው ጽጌና ዳኒ በቃ በራሳቸው ላይ ነበር ፕራንክ የሚሰሩት፣ ማንም ላይ አይደርሱም። እና የእነዚህ ግን በዛ። ልብ ይስጣችሁ። ጠቃሚ ነገር መስራት አለባችሁ። ትውልድ የሚጠቅም ነገር እንደ ጃኒ ማለት ነው። እንደ ጃኒ አንድ ሀብታም ለኔም ጣልልኝ እናቴ። አንበሳውን ከነ ነፍሱ ዘጭ የሚያደርግ እኔ ግን አንበሳ አልወድም። አንበሳ በልታ ነው፣ ግን ያው እዚህ በቲክቶክ ላይ ገንዘብ ነው የሚያመጣው። ደስ ይላል።
የጃንን ህይወት የቀየረ አምላክ እኔም ሀሳቤን ይሙላልኝ። አባቴን እንደሷ ዝንጥል አድርገው። በነገራችን ላይ ውዶች ፌመስ ሰዎች ሲደግሱ ዘንጠው ስታዩ በገንዘባቸው እንዳይመስሏችሁ፣ ማስታወቂያ ነው። እንደነሱ ደግሳለሁ እንደነሱ ለብሳለሁ ብላችሁ ያለቻችሁን እንዳታራቁቱ እሺ። እነሱ ማንኛውም ፌመስ ሰው ድግስ ሲደግስ ውድ ልብስ ሲለብስ ማስታወቂያ ነው። ያ ድግስ እንዳለቀ እቃው ይመለሳል፣ ልብሱም ይመለሳል፣ ሁሉም ተመላሽ ነው። ማስታወቂያ ነው። ታዋቂነት ፌመስነት የሚጠቅመው ለዚህ ነው እሺ። አሁን አላያችኋትም? አርቲስት ገነት ንጋቱ የልጅ 1 ዓመት ድል ባለ ድግስ ማክበር እፈልጋለሁ፣ ይህንም መሳተፍ የምፈልጉ ሰዎች አሳውቁኝ እያለች 2 ነው 3 ቪዲዮ ሰርታ ይቻላል። ትልቋ ልጇም ስትመረቅ በማስታወቂያ ነው፣ ልብሱም እንደዛው ነው። ስለዚህ እንደነሱ አልደገስኩም ብላችሁ እንደነሱም እደግሳለሁ ብላችሁ አቅማችሁን እወቁ። በቃ እነሱ በገንዘባቸው አይደለም። እኔ ጃኒ በእውነት በጣም ነው የማደንቃት። ስማይ ገብሩ አይኑ ውስጥ ጣት አለ ያባብለኛል። በቲያትር ነው የመጣችው። ብዙ ውጣ ውረድ አይቻለሁ አለች። እኛም ከሱ የበለጠ ውጣ ውረድ አይተናል። ከመልክ እድል ይመር፣ እድል ይመር። አሁንም ብዙ ነገር ቲክቶከሮች ቁጭ ብሎ መለመን ነው። ደስ ይላል፣ ምንም ሳይለፉ። የመጀመሪያው ህይወቷ ይሆናል እንጂ ውጣ ውረድ አሁን ቁጭ ብላ ነው የምትለምነው፣ ይሰጧታል። ስለዚህ ለእኛም የሚሰጠን ይላክልን። ሌላ ምን ይባላል? ለነገሩ ሰርተን መስመር እያያዝን ነው። ተመስገን፣ ጤናችንን ይስጠን ውዶቼ። እኛም ስደተኞች እርፍ የምንልበት እሰይ ሆነልን እሰይ ሞላልን የምንልበት ጊዜ ያምጣልን። የሰው እጅ እንዳያሳየን፣ ሰጭ እንጂ ተቀባይ እንዳያረገን። እኔ ጧት ማታ በእውነት ነው የምላችሁ፣ እንደው አንቺስ ምን አይነት ሰው ነሽ ባትሉኝ፣ ሰጭ እንጂ ተቀባይ እንዳታረገኝ ይላለሁ። ግን የሚደግፈኝም ሰው አልጠላም። ቻው